ተረጋጋ ሰውዬ ተረጋጋ እያልኩ ነው መታሰራ አይቀርም ሰማኛለህ አይደል መታሰራ አይቀርም ነገር ግን ማለት ነው ስሜው ባለም ይባላል የመሳይ ባለቤት ነው ምን ባለቤት ነው የመሳይ ባለቤት ነሽ አንቺ እሺ እንግዲህ ተኩስ አያውቅም ማልከኛ እንግዲህ ባኔ ነበር ለተጀመረበት የነበረው በገንዘብ የሚያስፈልጉ ብቻ ሳይሆኑ የማያስፈልጉ ነገሮች ሁሉ በየዕለቱ ቤት ውስጥ ሲደረጉ ከመጠየቅ ወደ ኋላ ይያለቅ ግልጽ አድርገን ነግሮኝ ያውቅ ልዑል በረከት ሳሚ እና አሸናፊ ምናምን የሚል መሰለኝ ምክንያቱም ስልክ እያወራ በቃ ይወገድ ግደለው ሲል ይሆናል ብዬ ያሰብኩት ግን እንደው ከተለያዩ የሀብት ማጭበርበር ጋር ተያይዞ እንጂ በነፍስ ግድያ ድረስ መሳይ ጨካኝ ይሆናል ብዬ አስቤ አላውቅም። የታውቃችሁ ማን ነገራችሁ እንደሆነ ባላውቅም ብቻ እዚህ ቦታ መጣችሁ ያለው እውነት ከዛ ደግሞ ሌላ ቦታ እንዳየኸው በጠባቂ ተከበን እኛም የችግሩ ሰለባ ሆነን ያለን ማለት መሳይ ማለት ነው ችግር የለውም ሁሉንም ነገር እናወራለን ከኔ የክፍያውን መክፈል ያለባችሁን ነገር ነግራችኋለሁ አስረዳችኋለሁ ችግር የለውም በእኛ ምንም ስጋት እንዳይገባችሁ ምንድነው ብዙ ነገራችሁን ያው እንዳንሻማ ብዬ ነው እኔም ቶሎ ብዬ ለመድረስ የሞከርኩት እንግዲህ ምንም እንዳልተረበሻችሁ ተስፋ አደርጋለሁ ማለት ያው እናንተንም ለማትረፍ ሌላ ሰውንም ለማትረፍ ወንጀለኞችን ለመያዝ ስለሆነ እኛ እዚህ ጋር ዝቅተኛ ሆነን እሱ ከፍተኛ ሆኖ እንትን እያለ አይደለም እዚህ ጋር ቀልድ አይደለም ገንዘብ ምን ተፋው ነገር አይደለም ከመሬት ቆጥቁተን ምናምን አይደለም ምናመጣው በሌላ መንገድ እንዳናግርህ አታስገድደኝ ምንም ልታሰማኛለህ አይደል ምንም ልታደርግ አትችልም ከውጭ ስትመጡ ያላችሁን ብር ሀገራችሁ ላይ በዚህ ገበያ ላይ እንድታፈሱት ስለፈለግን ነው እንጂ ማን አንተ መጀመሪያ ሰባዊ መብት ሊከበርልህ ማን ነው እነሱን ስራ ለማሰራት ነው በቃ ምንድነው እናንተ ራሱ ብታቆሙ ነው የሚሻላችሁ እኔ ራሱ ምንም ምፈራበት ጉዳይ የለኝም ስለዚህ ይሄን ነገር ሳጋልጥ ማለት ነው እረዳለሁ እናንተን አሁን እናንተ እዚህ ሀገር ስትመጡ ፈንድ ለማድረግ ነው የመጣችሁት ምናምን ችግር የለውም እንደ ኢትዮጵያ በቪዲዮ ኮል ላገናኛችሁ ከኔ ጋር ያለውን ክፍያ እንፈጽምና ስለዚህ እናንተ ጋር ያለውን ነገሮች መልሱለት የምትፈልጉትን ነገር ጨርሱ ከሱ ጋር ሰላም ጤና ፍቅር አንድነት የምንመኝላችሁ የመብረቅ ቻናል ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እንዴት ናችሁልኝ እያልኩኝ እንግዲህ ዛሬ ላይ ደግሞ በሌላ ቪዲዮ መተናል ማለት ነው በተከታይ ቪዲዮ መተናል ማለት ነው እንግዲህ ባለፈው ቪዲዮ ላይ እንዳያችሁት እንግዲህ ዲያስፖራዎቹን ቀጥሮ እንግዲህ ዲያስፖራዎቹን ሊያናገር በቀጠረበት ወቅት ሌላ ሰው ልኮ ብዙ ነገር እነሱን እንዲያወሩ ምናምን ሊያደርጋቸው ነበር ማለት ነው እንግዲህ እዛ መሀል ላይ ደግሞ ልንይዘው አልቻልንም ባለፈው ቪዲዮ ላይ እንደምታውቁት ይመጣል ብለን ሙሉ ተስፋችንን ጥለን እንግዲህ እዛ እናገኘዋለን ብለን ተስፋ አድርገን ነበር ነገር ግን እንግዲህ እንደምታውቁት መሳይ ማለት በጣም መሰሪና በጣም ረቀቅ ባለ መልኩ የሚጓዝ አይነት ሰው ስለነበረ እንግዲህ በጠበቅነው ልክ አላገኘነውም እንግዲህ ሌላ ሰው ልኮ በቪዲዮ እንዲያዋሩት ሊያደርግ ነበረ ማለት ነው እንግዲህ እኛም በዛ ተመርኩዘን ዛሬ ላይ የምንገኘው እዚህ አካባቢ የምንገኝበት ምክንያት ምንድነው እንግዲህ ባለፈው ቪዲዮ ላይ እንዳያችሁት በተደወለው ስልክ መሰረት ስልኩን ለመጥለፍ ተሞክሮ ተጠልፎ ነበረ ስልኩን ጠልፈን እንግዲህ እዚህ አካባቢ ላይ ነው ተጠልፎ የተገኘው ማለት ተጠልፎ የነበረበት ትክክለኛ ሎኬሽን ያለው እዚህ አካባቢ ነው ቦታው ላይ ደርሰናል ማለት የኛ የምርመራ ቡድን አካላት እያንዳንዱን ቼክ ማድረግ ነው ያለባቸውን ነገር ቼክ አድርገው እንግዲህ ወደ ውስጥ ልንገባ ተዘጋጅተን እንገኛለን ማለት ነው እንግዲህ ምንም አይነት ጊዜ የለንም አሁን ውስጥ ገብተን በተጠለፈው ስልክ መሰረት ሎኬሽኑ ተገኝቷል እዛ ሎኬሽን ላይ ደግሞ መሳይን የምናገኘው ይሆናል ማለት ነው እንግዲህ እንደምናገኘው ባለሙሉ ተስፋ ነው እንግዲህ ከዚህ በኋላ ምን እንደሚፈጠር አይታወቅም እኔ ማለት ከጠበቁት በላይ እየሄደብኝ ነው መሳይ ምን አይነት ነገሮችን እየተጠቀመ እንደሆነ አላውቅም ነገር ግን ሁልጊዜ ደረስንበት ስንል እያመለጠን ይገኛል ስለዚህ ቤተሰብ እባካችሁ እኛ እሱን እንድንይዘው እባካችሁ ሁላችሁም በየሃይማኖታችሁ ጸሎት እንድታደርጉልኝ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው ስለዚህ ውስጥ ገብተን ደግሞ የምንይዘው ይሆናል እንደ እግዚአብሔር ፍቃድ ዛሬ ላይ ስለዚህ ሁሌ እንደምላችሁ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ሰዎች ደግሞ ላይክ ኮሜንት ሼር እያደረጋችሁ ለዘመድ እያደረሳችሁ ይሄንን ታሪክ
እንድታሳውቁ በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ የደውል ምልክቷንም እየተጫናችሁ የምንለቃቸው ቪዲዮዎች ሁሉም ወደ እናንተ እንዲደርሱ እንድታደርጉ በዚህ አጋጣሚ ነግራችኋለሁ ማለት ነው። እንግዲህ ውስጥ ገብተን ደግሞ የሚፈጠረውን ነገር እያንዳንዱን ነገር የምናሳያችሁ ይሆናል ማለት ነው። ቤተሰብ እስከ ሁሉም ነገር ፍጻሜ እንግዲህ አብራችሁ እንድትቆዩ በድጋሚ ልነግራችሁ እፈልጋለሁ። መልካም ቆይታ። እሺ እንግዲህ ቤተሰብ ቦታው ላይ ደርሰናል። አሁን ላይ እንግዲህ ሁሉንም ቦታ የኛ የደህንነት አካሎች ሁሉንም ቦታ ተቆጣጥሮት ይገኛሉ ማለት ነው። እንግዲህ ቤቱ እንደምታዩት ይሄኛው ቤት ነው። እንግዲህ ሳሚን በዛ በጀርባ በኩል እየገባ ይገኛል ማለት ነው። እንግዲህ ደግሞ እኔ በዚህ በኩል ነው እየገባው የምገኘው። እስቲ ውስጥ ገብተን ደግሞ የሚፈጠረውን ነገር የምናየው ነገር ይሆናል ማለት ነው። ስለዚህ ቤተሰብ በተረጋጋ ሁኔታ ነው የምንገባው ማለት እነዚህ እንግዲህ ምን እያደረጉ እንደሆነ እንግዲህ ማውቀው ነገር የለም። አንተ ተረጋጋ፣ ሰውዬ ተረጋጋ እያልኩ ነው። ምንድነው እያደረክ ያለው? ይኸውልህ ምን እያደረክ ነው ያለው? ምንም እየገባኝ አይደለም። መሳሪያ የሚያስወጣ ነገር ምን ተፈጥሮ ነው? እዚህ ጋር ምንም የተፈጠረ ነገር የለም እያልኩ ነው። ይኸውልህ ወንድሜ ተረጋጋ እያልኩ ነው። ያረከው ነገር አለ እንዴ? የምታውቀው ነገር አለ? እኔ ምንም እሺ እንግዲህ ቤተሰብ ማለት አሁን ላይ ይሄንን ቪዲዮ ቅድሚያ ለእናንተ ማለት እንትን እያልን ያለበት አላቅም ብቻ ማለት ቅድም እንዳያችሁት እንግዲህ ስንገባ መሳሪያ ተመዞብን ነበረ። እንግዲህ ለማውራት ይከብዳል ማለት እየተፈጠረ የነበረው ነገር በጣም ከባድ ነገር ነበር የተፈጠረው። እንግዲህ በመሀል እንግዲህ ሽጉጥ ተተኩሶ ነበረ። በእርግጥ ሳሚ ከኋላ ደርሶልኝ ነበር ለኔም በቃ የደህንነት አካላቶችም ሁሉም የህግ አካላትም አብረውን ነበሩ። ነገር ግን በሰዓቱ በምን አይነት ቅጽበት እንዲህ አይነት ነገር መፈጠሩ አሁን ላይ እኔ እስቲ ብቻ ፈጣሪ ያውቃል፣ ስለ ሁሉም ነገር ብቻ ፈጣሪ ያውቃል። ነገር ግን በመሀል አንድ የክሩ አባላችን ተመቶብናልና እኔ ላይ ተደቅኖብኝ የነበረው ሽጉጥ እንግዲህ ሳሚ ከኋላ ደርሶልኝ እኔ ላይ እንትን ማለት አልቻለም ነበር። ግን ደግሞ ቤት ውስጥ ብዙ ሰዎች ነበሩ። እስቲ እያንዳንዱን ነገር ደግሞ አንተ አይተህ ስለነበረ ሳሚ አንተ ብትነግራችሁ ይሻላል። እስቲ እኔም እንደዚህ ግዴታ ለእናንተ ማውራት ስላለብን ነው እንጂ አሁን በጣም አንገብጋቢ ሰዓት ላይ ነው ያለነው። አሁን ራሱ ምን እንደሚፈጠር አናውቅም። ማን ሊሞት እንደሚችል ማን የሆነ ነገር ሊሆን እንደሚችል አናውቅም። በጣም በሚገርም ሁኔታ አካባቢው ላይ ስንደርስ ቅድም እንደነገርናችሁ ነው ትረስ አድርገን በመጣንበት አካባቢ ላይ መሳ ይገኛል ብለን ወዳሰብንበት ቦታ ላይ በምንመጣ ሰዓት ላይ ካሰብነው በላይ ትንሽ በጣም ከባድ ነበር። ግቢ ውስጥ በጣም የተደራጁ ኃይሎች ነበሩ፣ መሳሪያ ታጥቀው ምናምን። እንዴት በዚህ ያህል ልክ ራሱ ይኖራሉ ብዬ ራሱ አልገመትኩም ነበር። ግን በጣም እኔ እንጃም እንዴት እንደምገልጽላችሁ በማላውቀው ሁኔታ ላይ መጀመሪያ እንደነገርናችሁ በተለያየ አቅጣጫ ነው እኛም ተደራጅተን አቅማችንን አጠንክረን ነበር የመጣ ነው። የሚያስፈልገውንም የሰው ኃይል ምናምን ጨምረን መምጣት ባለብን ልክ ነበር ወደዚህ ቤት የመጣ ነው እና በሚገርም ሁኔታ በተለያየ አቅጣጫ በአራቱም አቅጣጫ ነበር እዚህ ቤት ውስጥ የገባ ነው። ያንን በምናደርግ ሰዓት ላይ እንደተመለከታችሁት ታጥቀው ነበረ። ብዙ ጉዳት ለማድረስ ነበር የተደራጁት። እኛም ማደራጀት ያለብንን የህግ አካላት መጨመር ያለብንንም ጨምረን ነበር የመጣ ነው። አጋጣሚ ሆኖ ደስ የሚለው እግዚአብሔር ነፍሱን አትርፎታል። ግን ደግሞ ከወገብ በታች ትንሽ መጠናዊ ጉዳት እንደሆነ ነው አሁን እየተነገረኝ ያለው። እኔ እንጃ ምን ማለት እንዳለብኝ አላውቅም። ተኩስ ተፈጠረ፣ የተለያዩ ተኩስ ተፈጠረ እና በመሀል ከኛ ክሩ አባል የነበረ አንድ በጣም የምንወደው ወዳጃችን ላይ የተኩስ አደጋ የጉዳት ደርሶበታል እና ሕክምና እያደረገ ነው የሚገኘው። በአሁኑ ሰዓት ላይ የሚያስፈልገውን ሕክምና እንዲያደርግ እያደረግን ነው። ይህንን ነገር ቁጭ ብለን መናገር ስላለብን ነው እንጂ ገና በጣም ብዙ ነገር ይጠብቀናል። በጣም ብዙ ነገር ከፊታችን ይጠብቀናል። አቶ መሳይ በእንደዚህ አይነት ልክ ሆነም ቀረ ግን አሁኑ የትም ሳይርቅ ማድረግ ያለብንን ማጣራት ያለብንን ነገር አጣርተን ወዲያው በቁጥጥራችን ስር እንደምናውለው ቃል ገባላችኋለሁ። አሁን ላይ ማለት የምናለቅስበትም ሆነ ደግሞ እንትን የምንልበት ሰዓት አይደለም። እንደምታውቁት እኛ
ይሄን ነገርም አሁን ላይ ቁጭ ብለን እያወራናቸው ያለው ግዴታ ለእናንተ መናገርና ማቅረብ ስላለብን እንጂ ሲጀመርኛ ምንም አይነት ሰዓት የለንም አሁን ላይም እና መድረስ ባለብን መልኩ መሳይ ጋር መድረስ በምንችልበት መልኩ ለመድረስ እንግዲህ አሁን ጓደኛችን እንግዲህ ተመቷል። እንደሚታወቀው የክሩ አባላችን በጣም የምንወደው ጓደኛችን ነበር የተመታው። ነገር ግን ይህን ስራ ስንሰራ እንዲህ አይነት ነገር እንደሚፈጠር አምነንና ፈቅደን ስለገባን በእንዲህ አይነት ነገር የምንረበሽ አይነት ሰዎች አሁንም አላቅም። ያው በሰውኛ ልናዝን እንችላለን፣ ሊሰማ ይችላል። ነገር ግን ምንም አማራጭ የለንም። ምንም ነገር ቢፈጠር ምንም ነገር ቢደረግ ደግሞ ይህን ነገር ከማጋለጥ ወይም ደግሞ ወንጀለኞችን ለህግ ከማቅረብ የሚያስቆመን አንዳችም ነገር እንደሌለ በዚሁ አጋጣሚ ልነግራችሁ እወዳለሁ ቤተሰብ። ስለዚህ ሳሚ አሁንም ጊዜ ሳናባክን ነገሮችን በቃ ይህን ያህል ከነገርናቸው ለእነሱ ይበቃል። ነገር ግን እኛ አሁንም ወደ ጉዳያችን ላይ ትኩረት አድርገን ስራውን ብንጀምር ነው የሚሻለው። ስለዚህ ወደዛ ብንሄድ ይቻላል። አሁን ቀጣይ በቃ ቀጥታ አሁን ምን በደንብ ደግሞ ማጣራት ያለብን ነገር አለ። ቤቱም በተለያየ አቅጣጫ ፍተሻ እየተደረገበት ነው ያለው። ማጣራት ያለብንን ነገር ሁሉ እያጣራን እንገኛለን። ወንድማችንም ከእግዚአብሔር ጋር ነፍሱ ተርፋለች። የሚገባውን ሕክምና እያደረገ ይገኛል። ቀጣይ እስኪ እዚህ ቤት ውስጥ የተገኙትን ሰዎች ደግሞ እስኪ አንድ በአንድ የምናወራችሁ ይሆናል። ወደዛው እንሂድ፣ ሰዓታችንን አንግደል። እሺ እንግዲህ ቤተሰብ ማለት ቅድም ከነበርኩበት እንግዲህ ስሜት ውስጥ ወጥቼ ማለት ለማውራት ጥረት አድርጋለሁ። ነገር ግን እስቲ ብቻ እንደ ፈጣሪ ፍቃድ ከዛ ሙድ ወጥቼ በስርዓት ለማውራት ሞክራለሁ ማለት ነው አሁን ላይ። እሺ ቀጥታ አሁን እዚህ ቤት ላይ ስንገባ እንግዲህ ያገኘናቸው ሰዎች ነበሩ። ያው ከታጠቁት ሰዎች ውጪ ደግሞ አንድ ሴት እዚህ ቤት ውስጥ አግኝተናት ነበር። እንግዲህ ትሬስ አድርገን በመጣንበት መሰረት ነው እዚህ ግቢ ውስጥ ነው የተገኘችውና ከሷ ጋር እስቲ ቆይታ ይኖረናል ማለት ነው። እንግዲህ ከሷ ጋር ቆይታ አደርጋለሁ። እሺ መጀመሪያ እንዴት ነሽ? ደህና ነኝ። እሺ ያው ማለት ነገሮች ባልጠበቅናቸው መልኩ ነው የሄዱት። እንግዲህ አንቺም አይተሻል፣ የተፈጠረውን እያንዳንዱን ነገር አይተሻል። ነገር ግን እሺ ስለ አንቺ እያንዳንዱን ነገር እዚህ ቤት ለምን እንደተገኘሽ ስለ ሁሉም ነገር ማወቅ ስለምፈልግ እስቲ ከስምሽ ጀምሮ ስምሽ ማን ይባላል? መጀመሪያ ስሜው ባለም ይባላል። የመሳይ ባለቤት ነው። ምን ባለቤት ነው? የመሳይ ባለቤት ነሽ አንቺ? አዎ። እስቲ አንዴ ተረጋጋና የሆነውን ንገረኝ። እኔም ግራ ገብቶኛል። የተፈጠረው ነገር ምንም ሊገባኝ አልቻለም። ቀጥሎ መሳሪያው፣ ከዛ በፊት እናንተ የመጣችሁት ማናችሁ? ከየት ነው መጣችሁ? እንግዲህ አንቺ የመሳይ ባለቤት ከሆንሽ ስለዚህ ይሄ ቤት መሳይ ነው፣ አንቺና መሳይ የምትኖሩበት ቤት ነው ማለት ነው? አይደለም። እኔ ለጊዜው ለሌላ ጉዳይ እዚህ መጥቼ ነው። ምንድነው የተፈጠረው? እስቲ አስረዳኝ። ይኸውልሽ እንግዲህ የተፈጠረውን ነገር እኮ እያንዳንዱን ነገር እንግዲህ እናንተ ናችሁ ቅድሚያ ይሄን ነገርም አቀነባብራችሁ ሆን ብላችሁ። እኛ እንግዲህ ቀጥታ ነው በሰላማዊ መንገድ ነው እየገባን የነበረው አይደል? ነገር ግን ምንም አይነት ነገር ሳይፈጠር ምንም የተፈጠረ ነገር በሌለበት ሽጉጥ የመዘዛችሁት እናንተ ናችሁ አይደል? የተቀነባበረም ነገር የለም። እናንተ ከልጁ ጋር ግጭት ስትፈጥሩ ነው መሳሪያ የተተኮሰው። ግን እስቲ የመጣችሁበትን ምክንያት አስረዳኝ እባክህ። እሺ እሱን በስነ ስርዓት አስረዳሻለሁ። እኛ ላይ መሳሪያ የደቀነብን ሰው ነበረ። እንግዲህ የተኮሰውን በተጨማሪ ያሉ ሌላም የታጠቁ ብዙ ጎረምሶች ነበሩ እዚህ ግቢ ውስጥ አይደል እንዴ? እነዛ ሰዎች እዚህ ምን ይሰራሉ? ሲጀመር አንቺን ይሄን ዓለም እንትን ሊሉሽ የሚችሉበት ምክንያት ምንድን ነው? ምን ይሄ እኮ ግልጽ ነው። መሳይ ታዋቂ ባለሀብት ነው። ስለዚህ ለእኔ ደህንነት ጥበቃ የሚያደርጉልኝ ሰዎች አስቀምጦልኝ ነው። አንተ ግን ማነህ? መተህ ብጥብጥ ፈጥረህ ችግር ፈጥረህ እዚህ መሳሪያ ልውውጥ። በመጀመሪያ ደረጃ ላይ እኛ ምንም አይነት የፈጠርነው ብጥብጥም ምንም አይነት ነገር የለም። ይሄን ነገር ያደረጋችሁት እያንዳንዱ አንቺና የአንቺ ግብረ አበሮች አጠቃላይ የመሳይ ተላላኪዎች ናችሁ ይሄን ነገር ያደረጋችሁት። ስለዚህ ይኸውልሽ እኛን እዚህ ውስጥ እንድጨምሪን አልፈልግም። ሲቀጥል ይኸውልሽ ስለኛ ማወቅ ከፈለግሽ እኔ ማለት መርማሪ ጋዜጠኛ ነኝ። እንግዲህ ከኋላ ያየሻቸውን ቅድም እንዳለ ሰዎች አሉ፣ የህግ አካላት እንዳለ ብዙ ሰው ነው የነበረው። አይተሻል። የህግ አካላት ናቸው አብረውን ያሉት። እንግዲህ እኛ ማወቅ የምንፈልገው ማረጋገጥ የምንፈልገው ነገር ስለነበረ ነው እዚህ የመጣ ነው። ግን ምንም አይነት ጥያቄ ሳናቀርብ ምንም አይነት ነገር ከኛ የወጣ ነገር ሳይኖር እናንተ ናችሁ ቅድሚያ ላይ ሽጉጥ መዛችሁ ሌላ ነገር። የእናንተ ስህተት ልንገርህ፣ መሳይ ያውቃል ይሄንን እንደምትመጡ። እኔም አላውቅም፣ ጠባቂዎቹ ማያውቁ። ግዴታ እኮ ማሳወቅ አይጠበቅብንም። እዚህ ድረስ መጣችሁ። ግዴታ እኮ ማሳወቅ አይጠበቅብንም ማለት እንዴ? እኛም የህግ ሰው አንድ ወንጀለኛን እየፈለገ ከሆነ
አሳውቆ አይደለም እኮ ወደ ወንጀለኛ የሚመጣው አይደል? ካሳወቀው ኦልሬዲ ነገሮች ተበላሹ ማለት ነው። ስለዚህ ይኸውልሽ አሁን ካንቺ የምፈልገው ምን መሰለሽ? እኔ በጣም ግራ የተጋባ ስሜት ውስጥ ነኝ። እባክህ ግልጽ አድርገህ ንገረኝ። እንግዲህ ይኸውልሽ በአጠቃላይ ስነግርሽ ማለት ነው መሳይን እንፈልገዋለን። መሳይ ማለት በጣም ትልቅ ወንጀለኛ፣ የብዙ ሰዎችን ደም ያፈሰሰ፣ የብዙ ድሆችን እንጃ ስለሱ ሲጀመር መግለጽ አልችልም። ስለ ባለቤቴ ነው እንዲህ እያልክ የምትነግረኝ? በስነ ስርዓት ይሄን ነገር አታውቂም ብዬ ደግሞ አላስብም። መሳይ በጣም መልካም ሰው፣ የስራ ሰው፣ ቀን ከሌት የሚታትር ለእድገቱ፣ ለቤተሰቡ፣ ለሀገሩ የሚጠቅም ሰው ነው። ምን እያልክ ነው? ስለምን መሳይ ማለት እንደዛ አይነት ሰው ሳይሆን ይኸውልሽ ውጭ ሀገር ላይ ስራ ሰርተው እድሜ ልካቸውን ፈክተው የሚመጡትን ሰዎች እያደነ የሚዘርፍ በህገወጥ ዝውውሮች ስራ የሚሰራ በጣም አጭበርባሪ የስንት ሰዎችን ህይወት የቀጠፈ ነፍሰ ገዳይ ነፍሰ በላ የሆነ ሰው ነው። በስርዓት ልታወራኝ ትችላለህ? መሳይ በፍጹም ይሄን አያደርግም። እኔ እኮ እየነገርኩሽ ያለሁት ትክክለኛውና ሪያሊቲ ነገር ነው። አሁን ለሱ ይኸውልሽ እኔ ደግሞ እየነገርኩ ያለሁት ስለ ልጅነት ባሌ ነው የምነግርህ። ይኸውልሽ እየደባበቅሽለት ነው። አሁን ስለሱ ያለው እየደባበቅኩ አይደለም። እስቲ አስረዳኝ። ወንጀል ያልከው ምንድን ነው? ይኸውልሽ እሱን ከመንገሬ በፊት ግን አንቺ ስላለው ነገር እስቲ ስለ መሳይ እንድትነግሪኝ እፈልጋለሁ። መጀመሪያ ከመሳይ ጋር እንዴት እንደተገናኘሽ ያላችሁን ግንኙነት እያንዳንዱን ነገር ከመጀመሪያ ጀምሮ እስቲ እንድትነግሪኝ እፈልጋለሁ። እነግርሃለሁ። አንተም ግን ስላለው ነገር በግልጽ ንገረኝ። ከዛ በኋላ ችግር የለውም። እኔ ከኔ የሚጠበቀውን እያንዳንዱን ነገር ነግርሻለሁ። ግን አንቺም ደግሞ ይኸውልሽ እውነት ለማውራት አሁን የምትነግሪኝን ነገር ሙሉ ለሙሉ አምኜ እቀበልሻለሁ ማለት አይደለም። ነገር ግን ማለት እውነት እነግርሃለሁ። ችግር የለም። እሺ ምንም አንቺ እውነት ያደባብቅ ትነግሪኛለሽ። ነገር የለም። እሺ ስለዚህ ከመጀመሪያ ጀምሮ እስቲ ያላችሁን ከመሳይ ጋር ያላችሁን ግንኙነት እንዴት እንደተገናኛችሁ የነበራችሁን ሁኔታ እያንዳንዱን ነገር እስቲ ንገሪ። መሳይ የልጅነት ጓደኛዬ ነው። ከትምህርት ቤት ጀምሮ አብረን ያደግነው። ትምህርት ቤት በጓደኝነት በፍቅረኝነት አብረን የተወሰነ ጊዜ ካለፍን በኋላ እሱ ጎበዝ ተማሪ ነበር፣ የደረጃ ተማሪ ነበር። ከዛ በኋላ ውጤት አምጥቶ ወደ ዩኒቨርሲቲ ከገባ በኋላ ሲጨርስ ከዩኒቨርሲቲ ወደ ትዳር አመራ። ከዛ ልጆች ወለድን። መሳይ ትዳር ከመሰረትን በኋላ ያው ታውቀዋለህ ከዝቅተኛ ኑሮ ብንነሳም እያልን ቀን ከሌት ይታትራል፣ ይለፋል፣ ይሰራል። ለቤተሰቡም ለስራውም ታማኝ ነው። ከጊዜ ወደ ጊዜ የሀብት መጠናችን እየጨመረ ኑሯችን እየተለወጠ አሁን ላይ የምታያቸውን ድርጅቶች በሙሉ ባለቤት ልንሆን ችለናል ማለት ነው። ስለዚህ የእናንተ ግንኙነት ይሄ ነው ከመጀመሪያ እስከ መጨረሻ ያለው ይሄ ነው። ማንም ያውቃል። እሺ እንግዲህ በዚህ ልክ ከሆነ ግንኙነታችሁ እንግዲህ እኔ አንዳንዴ ግን ፈጣሪ ለእንዲህ አይነት ሰዎች ለምን ጭንቅላት እንደሚሰጣቸው አላውቅም። ማለት የሚጠቀሙበትን ቦታ ለማያውቁ ሰዎች አንዳንዴ ጭንቅላት ባይሰጣቸው ምክንያቱም አስረዳኝ። እኔ እንደነገርኩ ምንድን ነው አስረዳሻለሁ። እኔ ለኦዲየንስ ግልጽ ለማድረግ ነው። እንግዲህ የደረጃ ተማሪ የነበረ ሰው በጣም ፐርፌክት የነበረ ሰው እንዲህ አይነት ነገር ውስጥ ገብቶ በዚህ ልክ ሰውን ለመጉዳት ይጠቀምበታል ብሎ ማሰብ በጣም የሚከብድ ነገር ነው። እንግዲህ አሁን እንደነገርሽኝ የሀብት ማለት ቀስ ብላችሁ እንዳደጋችሁ ያንዳንዱ ነገር እየነገርሽኝ ነበር። ነገር ግን ምን አይነት ስራ ቢሆን ነው ማለት መሳይ ምን አይነት ስራ ቢሰራ ነው እንደዚህ ልትለወጡ? እንግዲህ አንቺም እንግዲህ በብዙ ጎረምሶች እየተጠበቅሽ ነው ያለሽው። በዚህ ልክ አንቺ ከተጠበቅሽ ደግሞ ልጆቹ በምን ያህል ልክ ሊጠበቁ እንደሚችሉ መገመት አያቅትም። ሲቀጥል ደግሞ እንደዚህ የምትጠበቁበትስ ምክንያት ምንድን ነው? ምክንያት እኮ ግልጽ ነው። መሳይ ታዋቂ ባለሀብት ነው እዚህ ሀገር ላይ። ስለዚህ ከተለያዩ የዝርፊያ ወይም የተለያዩ ጥቃቶች ለመከላከል ቤተሰቡንም ራሱንም በጥበቃ ይከልለናል። ይሄ ማንም ባለሀብት የሚያደርገው ነው። ለምን ግራ እንደገባህ አላውቅም። ይኸውልሽ አንድ ሰው ተጠራጥሮ ማለት ቤተሰቦቹን ማስጠበቅ ከጀመረ ወይም ደግሞ ራሱን በትልቅ ጎረምሶች ማስከበብ የሚጀምረው መቼ እንደሆነ ታውቂያለሽ? የሚፈራው ነገር ሲኖር። ይኸውልህ ባለቤቴ ምንም የሚፈራው ነገር የለም። የሚፈራው ነገር ባይኖር ይኸውልሽ ከህዝቡ ጋር ተቀላቅሎ እናንተንም ከህዝቡ ጋር ቀላቅሏችሁ ትክክለኛ ኑሮ እንድትመሩ ያደርግ ነበር። እንግዲህ እንዲህ አንድ ቤት በጎረምሳ እየተጠበቃችሁ እንድትኖሩ አያደርጋችሁ። ለደህንነታችን ሲል እኮ ነው፣ ለኛ ለቤተሰቦቹ ስለሚያስብ ነው። ሌላው ደግሞ እናንተን ከማን ነው የሚጠብቃችሁ? ከማን ነው የሚጠብቃችሁ? እሱን ታውቂያለሽ? ቆይ ስማኝ፣ ታውቂያለሽ ከማን እንደሚጠብቃችሁ? እናንተን አሁን ሊያስበረግጋችሁና ይሄን ሁሉ ችግር ሊፈጥር የቻለው አንድ እንደነገርኩ ሳታሳውቁ ነው የመጣችሁት።
እንደ ማንኛውም ቦታ ሰተት ብላችሁ ልትገቡ አትችሉ። ስለዚህ አንድ ታዋቂ ባለሀብት ቤት ስትመጡ ቅድሚያ በደብዳቤም ይሁን በስልክም ይሁን በአካልም ይሁን ለመሳይም ለጠባቂዎቹም ወይም ለኛ ለቤተሰቦቹ ልታሳውቁ ቀጠሮ ልታስይዙ ይገባ ነበር። ሰተት ብላችሁ ገባችሁ። ጥበቃዎቹ ደግሞ የራሳቸውን እርምጃ ወሰዱ። እሺ ይኸውልሽ ለምን በዚህ ልክ ማለት እኔ አላቅም። ብቻ ይኸውልሽ አንደኛ ሀብታም ናችሁ እንግዲህ በብዙ ሰው የምትጠበቁ በብዙ ጋርድ የምትጠበቁ አይነት ሰዎች ናችሁ እናንተ። ነገር ግን በዚህ ልክ የምትጠበቁበት ምክንያት ምንም ልታስረጅ በቂ ነገር አልነገርሽኝም እስካሁን። ነገርኩህ እኮ ስለ ደህንነታችን ሲል ነው። ከማን ነው የሚጠብቃችሁ? ከማን? ዘራፊ ሊሆን ይችላል። ከዘራፊ በዚህ ልክ ነው የምትጠበቁት? ከዘራፊ እናንተን እንዳይወስድ ወይስ ሌላ ነገር እንዳያደርግ በዚህ ልክ ጎረምሳ ተቀጥሮላችሁ እንግዲህ እሱ ጋር ደግሞ እንግዲህ እናንተ ጋር ይሄ ሁሉ ሰው የሚጠብቃችሁ ከሆነ እሱን ደግሞ ምን ያህል ሰው ሊጠብቀው? የትም እኮ ጋርድ አለ፣ የሙዚቃ ባለሙያው ጋር አለ። ይሄን ለምን እንዳከበድከው አልገባኝም። እሺ ተው እንግዲህ በጣም ከባድ ባለሀብት ናችሁ ማለት እንግዲህ መሳይ በጣም ትልቅ ካምፓኒ ያለው ብዙ ስራዎችን የሰራ ትልቅ ሰው ነው። እንግዲህ ግን እዚህ ቤት ላይ ልትኖሩበት የቻላችሁበት ምክንያት ምንድን? ይሄ ቤት ማለት እሱ የግል ጉዳያችን ነው። ይኸውልሽ አይደል እየደበቅሽው ያለው ነገር በስነ ስርዓት እንወጣ ስንል ነው የመጣኸው እኮ እዚህ ቤት ምን እየሰራችሁ? የግል ጉዳያችን ምን እየሰራችሁ? የቤተሰቡ የግል ጉዳይ ነው። እንግዲህ ይኸውልሽ ነገሮችን እያጣሩ ነው። ስለናንተ ብዙ ነገር አግኝተዋል። አሁንም ቤቱ ላይ ፍተሻ መደረግ ያለበት እያንዳንዱ ነገር በስነ ስርዓት ይደረግ። አርጉልኝ። አችልም ሙሉ ለሙሉ ተደርጓል። ፍተሻ የተገኘ ነገር አለ? አዲስ ነገር ምንም ነገር የለም። ግን የተቃጠለ ወረቀቶች በብዛት ነው። ፋይሎች ይመስሉኛል እና ከመምጣታችን በፊት ያደረጉት ነገር አለ። ህጋዊ መበርበሪያ ሳትይዙ አትችልም። እያዋራናቸው ነው ያለን። እሺ በቃ እናንተም ቼክ ማድረግ ባለባችሁ ልክ ምንም ቼክ ማድረጋችሁን እንዳታቆሙ በስነ ስርዓት ቼክ አድርጉልኝ። እስኪ የመጣው ምክንያት አስረዳኝ። እዚህ ሁሉ ላይ ያደረሰ ይኸውልሽ በግልጽ ለማስረዳት ያክል እንግዲህ እርግጠኛ ነኝ ይኸውልሽ መሳይ በሚሰራው ስራ ይሄ ሁሉ ሀብት እንደማያካብት አንቺም ታውቂያለሽ። ውሸት ነው? ተመርቆ በሚሰራበት ስራ ይሄን ያህል ሀብት ይሄን ያህል ካምፓኒ ገንብቶ ለሱ ብቻ አይደለም ይሄ ሁሉ ሰው ቀጥሮ እንግዲህ ለጋርድነት ይሄ ሁሉ ሰው ከቀጠረ ደግሞ ለእናንተ ለስራ ለምናም ለሚያስፈልጋችሁ ነገር ደግሞ ምን ያህል ሰው ሊቀጥር እንደሚችል ኦብቪየስሊ ጥያቄ የለውም። በጣም ብዙ ብር ያወጣል በወር ይሄ ሰው አይደለም። ይሄን ያህል ብር ሊያወጣ የሚያስችል ቢዝነስ ወይም ደግሞ እንትን የሚያሰራ ነገር የለውም። መጀመሪያ ይሄን እንድታቂ ፈልጋለሁ ብቻ ሳይሆን ደግሞ ታውቂያለሽ በስነሳ። ስለዚህ ይኸውልሽ ካምፓኒ በወጪው ልክ ገቢ ያለው ቢዝነስ ካምፓኒው እንዴት መጣ? እሺ በግልጽ ልንገርሽ እኔ በስነ ስርዓት ስለ መሳይ ጠንቅቄ ስለማቅ ነው የምነግርሽ። እንግዲህ ይኸውልሽ መሳይ ማለት ሲጀመር ይሄን ሀብት ንብረት ያካበተው ሰርቶ ለፍቶ ወጥቶ ግሮ ሳይሆን እያንዳንዷን ነገር ያከማቸው የድሃውን ንብረት በመዝረፍ የሀብታሞችን ንብረት በመዝረፍ ህገወጥ ዝውውር በመስራት ስንት ሰዎችን ሜዳ ላይ በማስወጣት በመግደል በማፈን ነው ይሄን ነገር እያደረገ ያለው። ይሄን ነገር ደግሞ እየደበቅሽለት ነው እንጂ ጠንቅቀሽ ታውቂያለሽ። መቼም ሚስት ሆነሽ ከልጅነት ጀምሮ እንግዲህ አብራችሁ የኖራችሁ ሰዎች ናችሁ። እንዴት አንቺ በዚህ ልክ ሲያድግ የእድገቱ መጠን እንኳን እኮ ትክክል አይደለም። የመሳይ የእድገቱ መጠን እንኳን ትክክል አይደለም። በዚህ ልክ በዚህ ፍጥነት የትኛውም ሰው በዚህ ልክ ሊቀየር አይችልም። እና ይኸውልሽ እንዳለ ያረገው መሳይ ሰውን እየገደለ ከደሃው ብር እየቀማ ሀብታሞችንም ይኸውልሽ ውጭ ሀገር ሰርተው ለፍተው ጥረው እድሜ ልካቸውን የሰሩትን ገንዘብ እዚህ ሲመጡ እየዘረፈ እነሱን ሜዳ ላይ እያስወጣ ነው ይሄን ነገር ሊያደርግ የቻለው። እንደዚህ የራሱን ሀብት ሊያደራጅና ሊያከማች የቻለው በዚህ ልክ ነው እንጂ መሳይ የምርም በጭንቅላቱ ሰርቶ በጭንቅላቱ ጥሮ ያመጣው ንብረት አይደለም። ከተሳሳትኩ ታርሚኛለሽ። ይሄን ነገር እርግጠኛ ነኝ ደግሞ በስነ ስርዓት እንደምታውቂው አውቃለሁ። እስቲ ምክንያቱም አስረዳኝ። ይኸውልሽ እየተግባባን ይመስለኛል። እንደነገርኩሽ ይኸውልሽ እኛ መርማሪ ጋዜጠኞች ነን። እንግዲህ ዋነኛ ስራችን የተበደሉ ሰዎችን ማገዝ ነው እና ደግሞ ወንጀል የሚሰሩ ሰዎችን ለፍርድ ማቅረብ ነው ዋነኛ ስራችን። እና በዚህ ኬዝ ላይ የምነግርሽ ነገር ማለት ነው አቶ መሳይ ማለት እንግዲህ እሱም በመፈለግ ብዙ ነገሮችን አይተናል፣ ብዙ ቤቶች ገብተናል፣ ብዙ ያልዳሰስናቸው ነገር ይሉ ለሚፈልገው እሱ ሊሰራው ላቀደው ነገር ብዙ ሰዎችን ወደ ስራው ያስገባል።
ስራ ውስጥ አስገብቷቸውም ደግሞ በወንጀል ያነካካቸዋል። ከዛ ደግሞ ከዛ ስራ ውስጥ እንዳይወጡ በግዴታ እያሰራቸው ያለ ውዴታቸው ሰዎችን ጨካኝ፣ ክፉ፣ አረመኔ እያደረገ ያለ በጣም መጥፎ ሰው። ስለዚህ ለዚህ ወንጀሉ ደግሞ እንግዲህ አንቺም እየተባበርሽለት ነው ማለት ነው። እያገሽው ነው። አይዞህ በርታ፣ ከጎንህ ነኝ እያልሽው ነው ማለት ነው። አንቺስ ብትሆኚ አሁን በዚህ ልክ ማለት አላቅም። እኔ አንዳንዴ ለሰው ልጅ የሚሰጠው ህሊና ምን አይነት ህሊና እንደሆነ አላቅም። አንቺ ከድሃ ተነጥቆ ዳቦ ከሚበላ ድሃ ተነጥቆ የሚመጣ ስጋ ለአንቺ ይዋጥልሻል? ይመር ይኸውልሽ እንግዲህ ከልጅነት ጀምሮ የምታውቂው ሰው ከሆነ በዚህ ልክ ተለውጦ በዚህ ልክ ሲመጣ እንግዲህ እንዴት መጣ ይሄ ነገር ልትይ ይገባል አይደል? አንድ ቤት ላይ ስትኖሪ እንግዲህ ወልዳችኋል፣ ከብዳችኋል፣ ብዙ ነገር አሳልፋችኋል። እንግዲህ ስለ ፍቅራችሁ ያን ያህል የጠለቀ ነገር የለኝም አላቅም። ነገር ግን የፈለገ ቢሆን ደግሞ ልታቂ ይገባል። ታቂያለሽ ደግሞ ይሄን ነገር እውነት ነው። እኔ ማወቅ ሳይሆን እጠራጠር። ምንድን ነው የምትጠራጠሪው? እውነት ነው። እኔ ማወቅ ሳይሆን የምጠራጠራቸው ነገሮች ነበሩ። ዛሬ ላይ ፈንድተው እንዲህ ግልጽ ሆነው መጡ እንጂ መሳይ ከጊዜ ወደ ጊዜ በጣም በፈጠነ መልኩ የሀብት መጠናችን ሲያድግ በገንዘብ የሚያስፈልጉ ብቻ ሳይሆኑ የማያስፈልጉ ነገሮች ሁሉ በየዕለቱ ቤት ውስጥ ሲደረጉ ከመጠየቅ ወደኋላ ብዬ አላውቅም። ግልጽ አድርጎ ግን ነግሮኝ አያውቅም። እንዳልከው ከየትም ይምጣ ከየት ገንዘቡ ግን መጥቷል። በተለያየ መልኩ እየወጣም ሀብትም እያደገ ድርጅቶቹ ከቀን ወደ ቀን እርስ በርስ እየወለደ አንዱ ድርጅት እየወለደ እየሰፋ ነው ሄደው የቢዝነስ ካምፓኒ። እኔ መሳይን ጠዋት ማታ ከመጨቅጨቅ ወደኋላ ብዬ አላውቅም። ይሆናል ብዬ ያሰብኩት ግን እንደው ከተለያዩ የሀብት ማጭበርበር ጋር ተያይዞ እንጂ በነፍስ ግድያ ድረስ መሳይ ጨካኝ ይሆናል ብዬ አስቤ አላውቅም። ምክንያቱም እንደዚህ አይነት ሰው አልነበረም። መሀል ላይ በጥሩ እየሄደ ጥሩ እየሰራ እድገታችንም ለውጥ ቢኖረውም በዚህ መልኩ ፈጣን አልነበረም እንጂ የምጠረጥራቸው ሰዎች ነበሩ። ድንገት የገጠማቸው የቢዝነስ ፓርትነሮች ነበሩት። እነዛ ጓደኞች አብረውት ያመሻሉ፣ እቤትም ይመጣሉ፣ እቤትም እስከ ሌሊት ድረስ አብረው የቢዝነስ እቅድ ያወጣሉ። የተለያዩ ነገሮች ሲነጋገሩ መሀል ላይ የምረበሽበት ጊዜ ነበር። ከዛ ባለፈም እንደገና እንግዲህ ግልጽ ላድርግልህ፣ ምክንያቱም አሁን የህግ አካል ጋር ደርሷል፣ የምርመራ ጋዜጠኛ እጅ ደርሷል፣ ነገሩ ፈንድቶ ዛሬ ላይ ደርሷል። መሳይ ስልክ ሲያወራ የተለያዩ ቃላትን ስሰማ በተለያየ ጊዜ ቆጣ፣ ገስጸው፣ እበሳጭ፣ ጠይቀው ነበረ። በዝምታ የተቀመጥኩ ሴት አይደለም። መሀል ላይ ግጭታችን እየተባባሰ ግጭታችን እየሰፋ ሲመጣ እኔም ወደ ህግ አካል እንደምሄድ ለህግ እንደማሳውቅ ነገርኩት። ምክንያቱም ስልክ እያወራ በቃ ይወገድ ግደለው ሲል ሰማሁ። ከዛ ዕለት ጀምሮ ህይወታችን የትዳር ህይወታችን ተናጋ። እኔም ወደ ህግ እንደሚሄድ ነገርኩት። መሳይም ደግሞ ያው ወደ ህግ እንዳይሄድ ጉዳዩ እኔንና ልጄ ወደ ከቤት አውጥቶ አሁን ቅድም እንደጠየከኝ እዚህ ምን ትሰራላችሁ እንዳልከኝ መጀመሪያ ሌላ ቦታ ወሰደ። እዛ ተዘግቶብን ተለያይተን ቆየን። ከዛ ደግሞ ሌላ ቦታ እንዳየኸው በጠባቂ ተከበን እኛም የችግሩ ሰለባ ሆነን ያለን። አሁን ደግሞ እዚህ ቤት መጣን። እዚህም ያው እንዳየኸው በጠባቂ ነው። ከዚህ ደግሞ ልንወጣ ከደቂቃዎች በፊት እንዴት አውቃችሁ ማን ነገራችሁ እንደሆነ ባላቅም ብቻ እዚህ ቦታ መጣችሁ ያለው እውነት። እሺ እንግዲህ አላቅም መሳይ በጣም መጥፎ ሰው ስለሆነ እንደዚህ አያረግም ብሎ ለማመን በጣም ይከብደኛል ማለት። እሺ ግን ምን ያህል ጊዜ ሆናችሁ ማለት አንቺንም እንግዲህ ልጅሽንም አግቷችሁ ኦልሬዲ ይሄን ነገር እንዳታወጡ ይሄን ነገር እንዳትናገሩ አግቷችሁ ከህዝብ አርቋችሁ እንግዲህ
በጎረምሶች እያስጠበቃችሁ ነው የሚኖረው ማለት ነው። ለምን ያህል ጊዜ ምን ያህል ቆያችሁ እንደዚህ በዚህ ሁኔታ? በዚህ ሁኔታ 1 ዓመት አለፈን። ይገርምሃል፣ ከማህበራዊ ህይወት ከተለያዩ ስርዓቶች፣ መንፈሳዊ ስርዓቶች ልጄ እንኳን ትምህርት አቋርጣ ነው ያለችው ለ1 ዓመት። ጤናችን ችግር ቢያጋጥመን የግል ሐኪም እዚህ ድረስ መጥቶ ያየናል። መድኃኒቶች እዚሁ ድረስ ይመጡልናል እንጂ እነሱ ከፈቀዱልን ቦታ ልንወጣ አንችልም። ይገርምሃል፣ ብዙም እኔ ጫን ብዬ ወደ ህግም ያልሄድኩት ልጄን እንዳልጎዳት ብዬ ነው። ልጄ አባቷን ከምትጠብቀው በላይ ትወደዋለች። አባቷን ማጣት አትፈልግም። እሱም የሚሰጣት ፍቅር ከማንም በላይ። በዛ ሁኔታ ውስጥ ነው ይህን ያህል ጊዜ አሳለፍ። ስለዚህ አሁን ማለት ከልጅሽ ጋር አትገናኝም ወይስ ደግሞ እንዴት ነው አግቷችሁ እንዴት ነው ያስቀመጣችኋል? ያው የተለያየ ቦታ ቶሎ ቶሎ ይቀይሩናል እንጂ ከልጄ ጋር አብረናል። እሷም 1 ዓመት ትምህርት አቋርጣለች። ማለት እዚህ ቤት አላገኘው። አሁን ከተገኙት ሰዎች መካከል አለች ልጅቷ ማለት እዚህ ግቢ ውስጥ ማማ እንዳለ በእርግጥ ሙሉ ነገር እያጣሩ ይገኛሉ። እዚህ ቤት ላይ ያለች አሁን እሷ ነበረች። ያው እንዳልኩ ከዚህ እየለቀቅን ነበር። ወዴት እንደምንሄድ ባላቅም በዚህ 1 ዓመት ውስጥ የተለያየ ቦታ ቆይተናል ብያለሁ። በ3 ወሩም በ2 ወሩም በ4 ወሩም እንቀይራለን ቦታና እየወሰዱን ነበር። አጋጣሚ እሷን ወስደው እኔን ደግሞ ሊወስዱ ሲሉ ነው እናንተ የመጣችሁት። እሺ ማለት አሁን ይኸውልሽ እኛ እዚህ ስንመጣ እንግዲህ በስልክ ጠልፈን በጣም በፍጥነት ነው የመጣ ነው። እዚህ ቦታ ላይ ስንመጣ መሳይ ከደቂቃዎች በፊት እዚህ እንደነበረ ስለምናቅ እያንዳንዱን ነገር ጠንቀን ስለምናቅ ነበር የመጣ ነው። ነገር ግን እንግዲህ በምን አይነት ቅጽበት በምን አይነት ሰዓት ከዚህ ቤት ሊወጣ እንደቻለ እኔ አሁን እያጣሩ ነው። በእርግጥ እዚህ ውስጥም ሊኖር ይችላል አላውቅም። እያጣሩ ነው። ማጣራት ባለባቸው ልኩ እያጣሩ ነው። ግን ስንመጣ አሁን ላይ ልናገኘው አልቻልንም። በምን አይነት ፍጥነት ነው ከዚህ ቤት ሊወጣ ይችላል? መሳይ የለም ወጥቷል። እንዳልኩ እየቀየርን ነበረ ቤት። ስለዚህ የት እንደሚሄድ በእርግጥ አላውቅም። በመሀላችን ክፍተት ስለነበረ ከኔ ጋር ምንም አይነት መረጃ አይለዋወጥም። ከኔ ይልቅ የግል ጠባቂዎቼ ናቸው የሚያውቁት ወዴት እንደምንሄድ መቼ እንደምንሄድ እና ልጄን ይዟት ሄደ። እነሱ ደግሞ ቶሎ በይ ልንወጣ ነው ብለውኝ አንዳንድ ነገሮች ለመያዝ ለሞከርኩ ያለ ልወጣ ስል ነው እናንተ የመጣችሁት። መቼ እንደምንሄድ ወዴት እንደምንሄድ እነሱ ናቸው የሚያውቁት እንጂ ለእኔ ምንም አይነት መረጃ አይነግረኝም። አንቺ ሚስቱ አይደለሽ ባለቤቱ አይደለሽ? እንዴት የሚደረገው ነገር እንዴት ሊነገርሽ አይገባም? ማለት እያንዳንዱን ነገር እኮ አንቺ ማወቅ አለብሽ አይደል እንዴ? ከዚህ ነገር ጀርባ እንግዲህ የትኛዋ ሚስት ለባሏ ትደግፈዋለች መስራት ትልቅ ቦታ መድረስ ካለባቸው እንግዲህ አብረው ነው እያንዳንዱን ነገር የሚያደርጉትና በዚህ ልክ መረጃ እንዴት አንቺ ጋር ይደርስ? ነገርኩህ እኮ ከዚህ በፊት የነበረን የባልና የሚስት ግንኙነት የፍቅር ግንኙነት በጣም ልዩ ነበረ ከእድገታችን ጀምሮ። ያው አሁን ግን ይሄ ችግር ከመጣ በኋላ እኔ ይሄንን ሀሳብ ካቀረብኩኝ በኋላ ግን መሳይ በነበረው የግል ስጋት እኔ ወዴትም እንዳልቀሳቀስ ምንም አይነት መረጃም እንዳይኖረኝ አድርጎ ታግተን ያለ ነው። እኛም የችግሩ ሰለባ ነን። እስከ ልጄ እያልኩ እኮ ነው። ልጄ 1 ዓመቷ ነው ትምህርት አቋርጣ። ስለዚህ ለእኔ አይነግረኝም። እነሱን ወዴት መውሰድ እንዳለባቸው ምን ማድረግ እንዳለባቸው ለእነሱ ነው የሚነግራቸው። እኔም መሄድ በሚኖርብን ሰዓት ብቻ ተነሽ ይሉኛል እነሱ። ስለዚህ የበለጠ ይሄንን የግል ጠባቂዎችን ብትጠይቃቸው ይነግረዋል። ስለዚህ በር ላይ የነበሩት ሰዎች አንቺን ሊወስዱሽ የነበሩ ሰዎች እያንዳንዱን ነገር ወዴት ይዛቿቸው ኑ እንደተባሉ ሁሉንም ነገር ያውቃሉ ማለት ነው? አዎ ያውቃሉ። እሱ ያው ልጃችንን ይዟት ሄዷል። እኔ ደግሞ ልሄድ ስል ነው የመጣችሁት። በደንብ ያውቃሉ። እነሱ ይዘው እንዲወጡ ስለነበር ቦታውን ያውቃሉ ብዬ አስባለሁ። እሺ እንግዲህ ይኸውልሽ ከአንቺ ጋር ድጋሚ መገናኘት አይቀርም። ከዚህ በኋላም ከአንቺ ጋር ተገናኝተን የምትነግሪኝ ነገሮች ብዙ ነገሮች ስለሚኖሩ አንቺን ማግኘት አይቀርም። አሁን ግን አንቺን ይዘውሽ ሊሄዱ ከነበሩት ውስጥ አንዱን ሰው ማውራት ስላለብኝ አንቺ ተውጭና እሷን አስወጡልኝ። ልጁን አምጡልኝ፣ አስገቡልኝ። እንግዲህ ቤተሰቦች ማለት ስንገባ በነበረው ሰዓት ላይ እንግዲህ የጦር መሳሪያ ታጥቁ ከነበሩት ሰዎች መሃል አንዱ ነው። ለእናንተም ቢያንስ አይታችሁታል ብዬ አስባለሁ። ምክንያቱም ደግሞ እኔ ስገባ እኔ ላይ መሳሪያ ደቅኖብኝ የነበረው ሰው እሱ ነው። እግዚአብሔር ይመስገን እንግዲህ ሳሚ ከኋላ መጥቶ
ባይመታውና የሆነ ነገር ባያደርገው እኔም ዛሬ ላይ እንግዲህ እንዲህ ቁጭ ብዬ ላወራችሁም ዛሬ ላይ አልችልም ነበር። ግን እንደ ፈጣሪ ፍቃድ እግዚአብሔር አትርፎኝ አሁን ላይ እሱን ለማውራት በቅቻለሁ ማለት ነው። ያው ሌላ ጓደኛ የክሩ አባላችን ቢመታ በሱ ብናዝንም ደግሞ ነገሮች እንዳይቆሙ ነገሮች እንዳይስተጓጎሉ እንግዲህ ተጨማሪ ግብዓት ይሆናል ማለት ነው። እንግዲህ ከሱ ጋር ቆይታ አረጋለሁ ማለት ነው። እንግዲህ ወለ ትሰማኛለህ፣ ከአንተ ጋር ሲጀመር ማለት ነው በዚህ ልክ ላወራ አልፈልግም ነበር። ነገር ግን ግዴታ ደግሞ ማውራት ስላለብኝ ነው። እኔ ማግኘት ያለብኝን መረጃዎች ማግኘት ስላለብኝ ማውራት ስላለብኝ ነው አቅርቤ እያወራ ያለሁት። ባይሆን አንተን ማውራህ በሌላ መንገድ ነበርና ይኸውልህ ከዚህ በኋላ ከአንተ ጋር ምንም አይነት ደብቆሽ አልፈልግም። ስለ አንተም ብዙ ነገር ማወቅ አልፈልግም አሁን ላይ። እኔ አሁን ማወቅ የምፈልገው ከአንተ ምን መሰለህ፣ መሳይ ወዴት ነበር ሰዎቹን ይዛቸው ና ያለ? ይዛቸው ጠብቅ እንጂ ይዛቸው ና አላለ። ይኸውልህ እየሰማው ነበር። እዚህ ጋር ከበር ስገባ ጀምሮ ያለውን ነገር እየሰማው ነበር። ነይ ውጪ እያልካት ነበር። እሷንም እንግዲህ የመሳይ ባለቤትም በስነ ስርዓት ያለውን ነገር ነግራኛለች። ይዛቿቸው ልትሄዱ እንደነበረ፣ ቤት ልትቀይሩ እንደነበረ እያንዳንዱን ነገር ነግራኛለች። ይመስለኛል ደግሞ መሳይ ይሄንን ያደረገው እሱ ቤት ቀይሮ እሱ ወዳለበት ቦታ እነሱንም ይዛቸው እንድትመጣ ሊሆን ስለሚችል አሁን ይኸውልህ ቀጥታ አድርሳቸው ያለህን ቤት የት እንደሆነ እንድትነግረኝ ይፈልጋል። ይዘህ ውጪ በር ላይ ጠብቀኝ ያለ። የት እንደሚሄድ እኔ አላውቅም። ውጪ በር ላይ ምን ልትሰራ? በቃ መኪና ይመጣል፣ መኪና ይዞ ነው ይላል። ይኸውልህ አሁን ምንም አይነት ውሸት ከአንተ መስማት አልፈልግም። ትሰማኛለህ አይደል? እያንዳንዱ ነገር ሲደረግ ከዚህ ጀርባ አንተ እንዳለህ በስንት ሰዓት ጠንቅቄ ያውቃለሁ። ይኸውልህ ባደረከው ነገር ጠባቂ ብቻ ነኝ። በቃ ባለቤቷን ጠብቃታለሁ። ይኸውልህ ትሰማኛለህ? ባደረከው ነገር አንተ ላይ አሁን ማለት ነው አስፈርጄብህ እስር ቤት እንድትማቅቅ ሌላ ነገር ውስጥ እንድትገባ ማድረግ ትችላለህ። ነገር ግን ይኸውልህ ፍርድ እንዲቀልልህ ለኛ ብትተባበረን ብታግዘን ይሻላል። አሁን መሳየት እንዳለ አላውቅም። እየዋሸህ ነው። እኔ አልዋሽም። እኔ የግል ጥበቃ ነው ስራዬ፣ ጥበቃ ነው። በቃ ባለቤቱን ጠብቃለሁ። እዚህ ቤት እንዴት ገባህ? መጀመሪያ እንዴት ለመጠበቅ ቻልክ አንተ? እኔ ኦልሬዲ አመት አልፎኛል። ስራዬ ነው። ከዚህ በፊትም ሰራው ሰው ብዙ ቦታ የግል ጠባቂ ሆኜ ሰርቻለሁ። እዚህ አመት አለፈኝ። እንደዚህ አይነት ገጥሞኝ አያውቅም። ማንም ደግሞ ስራውን መስራት ደግሞ ግዴታዬ ነው። ምን ማለት ነው ይሄ ስራ ማለት? አላውቅም። እኔ አሁን እንዴት ነው እያሰብኩ ያለው? ስለ ስራው እንዴት ነው እያሰብኩ ያለው? እኔ አሁን ቀጥታ የጠየኩት ጥያቄ ምንድነው እዚህ ቤት እንዴት ልገባ ቻልክ? እዚህ ቤት እንዴት ጠባቂ ልትሆን ቻልክ እያልኩ። ሌላ ቦታ ነበር የምሰራው። መሳይ ያውቀኛል። የሱ ጓደኞች ጋር ነበር የምሰራው። ተግባባን። ከዛ አየኝ። በቃ በደንብ እንትን ሲል በቃ ይሄ ስራ የተሻለ ስራ አድርግልህ አለኝ። የተሻለ ከፈለኝ። አመት አልፎኛል እዚህ። ይኸውልህ ስለ ስራው እንድታብራርልኝ ደግሞ ምን አይደለም እየጠየቅኩ ያሉት። እኔ ስለ ስራው ጠንቅቄ ያውቃለሁ። በእርግጥ ህጋዊ ስራ ነው፣ ሰው መጠበቅ፣ ጋርድነት ምናምን ሀገራችን ላይ ያለ ትክክለኛ ስራ ነው። ነገር ግን ይኸውልህ አንተ ጋር የተገኘው የጦር መሳሪያ ራሱ በአንተ ስም ያልተመዘገበ ህጋዊ ያልሆነ መሳሪያ ነው አንተ ጋር የተያዘው። መሳሪያው መሳይ ነው የሰጠኝ፣ ግን በመሳይ ስምም አልወጣም። ይሄ መሳሪያ ህጋዊ ነው ብሎ ነው የሰጠኝ። እንግዲህ ይኸውልህ አንተ ህጋዊ ጋርድ ነኝ እያንዳንዱን ነገር ሁሉን ረጅም ዓመት የሰራው ሰው ነኝ ብለሃል። ነገር ግን እጅህ ላይ ህገወጥ መሳሪያ እንዴት ሊያዝብህ ይችላል? እኮ እሱ መሳይ ነው የሰጠኝ፣ የተመዘገበ ነው አይደል? እስካሁን የምጠቀምበት እሱ ነው። ምንም እንደዚህ ተኩሽበትም አላውቅም። እሺ እንግዲህ ተተኩሶ አያውቅም አልከኛ። እንግዲህ በእኔ ነበር ልትጀምርበት የነበረው መተኮሱ ነው። እኔ ላይ ነበር ልትጀምር የፈለግከው። አጋጣሚ ነው። ምኑ አጋጣሚ? እያንዳንዷን ነገር አስባችሁበትና አቅዳችሁ ያደረጋችሁት ነገር ነው። ይኸውልህ ከአንተ ጋር አሁን በዚህ ልክ አሁንም ይኸውልህ ድጋሚ ላወራ አልፈልግም። አሁን ነገሮች እንዲቀሉልህ የምትፈልግ ከሆነ ይኸውልህ ነገሮች እንዳይረዝሙ የምትፈልግ ከሆነ ይኸውልህ የምታውቀውን ነገር እያንዳንዱን ንገረኝና እኔ መሄድ ወዳለብኝ መንገድ እንድራመድ እንድታረገኝ እፈልጋለሁ። ትሰማኛለህ አይደል? እኔ ከአንተ ጋር እዚህ ጋር ጊዜ ማባክንበት ምንም ሰዓት የለኝም። መሳይ የት ነው ያለው? የት ነው ይዛቸው ነው ያለው እያልኩ ይዘህ በር ላይ ውጣና ጠብቀኝ ነው ያለኝ። ከማን ጋር ነው ጠብቀኝ ያለ? አሁን እኔም ብቻ አታስጨንቀኝ። እኔ አይደለሁም የተኮስኩት። የተኮሰውን ሄደህ መጠየቅ። እኔ ብቻ እኮ አይደለሁም፣ ከውጭም ሌሎች አሉ። እነሱን ሄደህ እነሱንም ማናገራቸው። ይኸውልህ ትሰማኛለህ አይደል? እኔ ማንን ቀድሜ ማናገር ማንን አለማናገር እንዳለብኝ አንተ አትነግረኝም። ሲቀጥል ደግሞ እነሱን ማውራት ባለባቸው ልክ
የክሩ አባሎቻችን እያወሯቸው ነው። ስለዚህ ወላ አሁን አንተ በቅርበት ደግሞ አንተ ውስጥ ስለነበርክ እያንዳንዱን ነገር ነይም ይዛሃት እየወጣህ የነበርከው አንተ ስለሆንክ ሁሉንም ነገር ታውቃለህ። ስለዚህ የምታውቀውን ነገር እና ውጣ ነው የተባልኩት። እነሱንም እየዋሸኸኝ ነው። ትሰማለህ አይደል? እየዋሸኸኝ ነው። እኔ ምንም አልዋሸሁም። ይኸውልህ ቼክ ለማድረግ በሞከርንበት ወቅት ከመሳይ ጋር ያላችሁን ቅርበት እያንዳንዱን ነገር አውቀናል። መሳይም በጣም ስለሚያምንህ እዚህ ጋር ሚስቱንም ልጁንም እንድጠብቅለት እንዳደረገ እያንዳንዱን ነገር እናውቃለን። እኔ ብቻ አይደለሁም የምጠብቀው፣ ሌሎችም አሉ። ይኸውልህ ትሰማኛለህ? ብዙ መረጃ ነው እዚህ ውስጥ ያገኘነው። ስለዚህ ብታምንና ነገሮችን ቀላል ብታደርጋቸው ነው ለአንተ የሚሻለው። ከዚህ በላይ በሌላ መንገድ እንዳወራ እንድታደርገኝ አልፈልግም። የምታውቀውን ነገር ንገረኝ እያልኩ በቃ እኔ አሁን ምንም ነገር እኔ መጨነቅ አልፈልግም። ከዚህ በኋላ የምትፈልገውን ነገር ማድረግ ትችላለህ። ሌሎቹንም ማናገር ትችላለህ። ማሳሰርም ካለ ያው ቡድን ይዛችሁ ነው ነገር አይደለ? ሲጀመር ይኸውልህ መታሰር አይቀርም። ትሰማኛለህ አይደለ? መታሰር አይቀርም። ነገር ግን ማለት ነው ከአንተ መረጃ ማግኘት ፈልጋለሁ እያልኩ ነው። ትሰማኛለህ? በሌላ መልኩ እንዳናግርህ አታርገኝ። መጀመሪያም ደረጃ ይኸውልህ ከአንተ ጋር እውነት ለማውራት እኔ ማውራት የምፈልገው በዚህ ልክ ነበር። ነገር ግን ይኸውልህ ከአንተ በላይ የሚያሳስበኝ እኔ አሁንም ደበደብከኝ፣ ቅድምም አስደበደብከኝ። ምንድነው አሁን? ይኸውልህ ከአንተ በላይ የሚያሳስበኝ ሌላ ጉዳይ ስላለብኝ እንጂ አንተን ዛሬ ላይ ቁጭ ብዬ እየደበደብኩ ሁሉ ራሱ ምንም መረካ ሁኔታ ላይ አይደለም ያለው ታውል። ስለዚህ ይኸውልህ ከዚህ በላይ ሌላ ነገር እንዲደርስብህ ማትፈልግ ከሆነ የምታውቀውን ነገር እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ምንድነው እንድነግርህ የፈለግከው? ይኸውልህ በዚህ ከተግባባን ይኸውልህ ልትነግረኝ ፈቃደኛ ከሆንክ እያንዳንዱ ነገር ጠይቃለሁ። ለምጠይቅ ጥያቄ መልስ ትጠኛለህ ማለት ነው አንተ። ስለዚህ ይኸውልህ መጀመሪያ እዚህ ቤት ስንገባ እንግዲህ ብዙ ወረቀቶች ተቃጥለው ከኋላ እያንዳንዱ ነገር ተገኝቷል። መረጃዎች ብዙ ነገር ተገኝቷል። ምን ነበር የተቃጠለው ወረቀት? ፋይሎች ነበሩ። በቃ አቃጥላቸው ብሎኝ እሱ ወጣ። ስለዚህ አንተ አቃጠልካቸው? አዎ። እንግዲህ አንተ ከሆነ ያቃጠልካቸው ውስጣቸው ስላለው ነገር ስለ እያንዳንዱ ነገር ታውቃለህ ማለት ነው። አይ አላውቅም። ምን ማለት ነው አላውቅም ማለት? ይኸውልህ አሁንም እንድትዋሸኝ አልፈልግም። ትሰማኛለህ አይደል? አሁን እንግዲህ ከዚህ በኋላ ሌላ ነገር እንዳላረግብህ ተስማምተን መረጃ ልትሰጠኝ ተነጋግረን ነው እዚህ ቁጭ ያልነው አይደል? ስለዚህ ከዚህ በኋላ ድጋሚ ወደ ኋላ እንድትመልሰኝ አልፈልግም። አሁን እኔ ምንም አይነት ሰዓት የለኝም እያልኩ ነው። ፋይሎቹን እኔ ማየት አይፈቀድልኝም። በቃ የተወሰኑ በቃ ስም ዝርዝር ያለው አለ፣ ካርታ የሚመስልም እንትን አለ። እኔ ዝም ብዬ ያየኋቸው የተወሰነ ስም ዝርዝር አይቻለሁ። እስቲ ካየኸው ስም ዝርዝሮች ውስጥ እስቲ ምን አይነት ስሞች ነበሩ ውስጥ ለእኔ ይጠቅመኝ ዘንድ? ወደ 10 ምናምን ይሆናሉ። አሁን እንዳለ አላስታውሳቸው። ከማስታውሳቸው ልዑል፣ በረከት፣ ሳሚ እና አሸናፊ ምናምን የሚል መሰለኝ ያሉ እነሱን ማስታውሳቸው። ሌላስ ሚኪ ምናምን የሚል ነበረ። እኔ እንጃ። ይኸውልህ ትሰማኛለህ አይደል? አሁን እያንዳንዱ ነግረኸኝ የነበሩ ስሞች እንግዲህ በረከት ማለት የኔ ስም ነው። ሳሚ ማለት እንግዲህ አብሮኝ ያለው የክሩ አባሌ ስም ነው። እያንዳንዳችን ደግሞ ምንሰራው ጋዜጠኞች ነን ወይም ደግሞ የቡድንና የምርመራ ቡድን አባላቶች ነን እያንዳንዱ ሁላችን። ስለዚህ እዛ መረጃ ላይ ከስሞቹ በስተጀርባ ምን ነበር የነበረው? ምናልባት ማስታወስ ከቻለ ሌላ ጽሁፎችማ አሉት። የእጅ ጽሁፍ አለ፣ ፊርማ አለ። በቃ ሌሎቹን በቃ አላስታውሳቸውም። ብዙ ወረቀት እኮ ነው የተቃጠለው። እሺ፣ ስለዚህ እኛ ላይ እንግዲህ የሞት ፍርድ ፈርዳችሁ እየሰራችሁ ያለው ነገር እያንዳንዱን ነገር አውቃለሁ። ስለዚህ ከዚህ ጀርባም አንተም አለህበት ማለት ነው በዚህ ነገር ላይ አይደል? እኔ ምንም ዋሽ ነገር የለም፣ እውነቱን ነው። እኔ አመት ከምናምን ከባለቤቱ ጋር እኔና ባለቤቱ አንድ ላይ ነን። ተለይቻት አላውቅም። እኔ አዛለሁ። ዋና እንትን የምለው እኔ ነኝ። ሌሎቹ ጥበቃዎች አሉ። የሚያስፈልጋት ነገር ከኔ ጋር ኮንታክት ታደርጋለች። እኔ አስመጣለሁ የሚያስፈልጋትን። እኔ ከሱ ጋር ኮንታክት አደርጋለሁ። አመት ከምናምን አለፈኝ። እኔ ከሷ ጋር ሆኜ እንዴት እሱ ስለሚሰራው ስራ እኔ እንዴት አውቃለሁ? ስለዚህ ስለኛ ስለሞት ፕሮጀክት ምናምን ምንም የማውቀው ነገር የለም እያልከኝ? ምንም የማውቀው ነገር የለም። እርግጠኛ ነህ? ምንም 100%። እኔ ከምውለው ከሷ ጋር ነው። 24 ሰዓት ከሷ ጋር ነው። ይኸውልህ በዚህ አጋጣሚ ልነግርህ የምፈልገው ምንድነው፣ ይኸውልህ ለኛ መረጃ ትክክለኛ መረጃ በነገርከን ቁጥር አንተ ላይ የሚደርስብህ ቅጣት እንደሚቀንስልህ ልነግርህ እፈልጋለሁ። ነገር ግን አሁንም እየደበከን ከሆነ የሆነ ነገር ለማሸሽ እየጣርክ ከሆነ ማለት ነው
በእጥፍ ነው ታውቃለህ አይደል? በእጥፍ ነው ማስከፈል ይሄን ነገር ምንም እኔም 24 ሰዓት እኔ ከሷ ጋር ሆኜ እሱ የሚሰራውን እኔ እንዴት ብዬ ላቅ እችላለሁ? እሺ በመጨረሻ ሌላው ነገር ተወው። እኔ ማድረግ ያለብኝን ማጣራት ያለብኝን ነገር ማድረግ ባለብን መልኩ እኛ የምናደርገው ነገር ይሆናል። ነገር ግን አሁን ይኸውልህ መጨረሻ ላይ ይዛሃቸውና ያለህ ወዴት እንደሆነና እያንዳንዱን ነገር እንደተነግረኝ እፈልጋለሁ። አሁንም ውሸት አልፈልግም። ይዛትና ያለኝ ቤት አለ። ትላንትና ነው ያሳየኝ። ቀጣይ ማረፊያ እዛ ነው ብሎ አሳይቶኝ። ስለዚህ ቀጥታ እሱም የሄደው ወደዛ ነው ማለት ነው። ወደዛ እንድታገናኛቸው ነው ይዘና ያለ ይዛት ናለ ያለኝ። እዛ ሊጠብቀኝም ይችላል ላይጠብቀኝም ይችላል። ቀጣይ ስልክ እጠብቃለሁ። ይኸውልህ ሌላ ድራማ እየፈጠርክ ከሆነ ግን ምንም ድራማ አይደለም። በቃ ቀጣይ አሁን ይዣት የምሄደው በላዳ ነው። ይዣት የምሄደው እዛ ቤት ነው አድርሳት ያለኝ። እሱም አይመጣም። ቀጥታ የምሄደው እሷን ይዤ ነው የምሄደው። ስለዚህ ይኸውልህ ሌላ ድራማ እየፈጠርክ ካልሆነ እኛ ቀጥታ ወደዛ የምናጣራው ነገር ይሆናል እያንዳንዱን ነገር። ይሄ ነገር ግን ድራማ ከሆነ ያቀነባበርከው ነገር ከሆነ ይዣችሁ ልሂድ፣ በሚጠቅማችሁ ከሆነ ይዣችሁ ልሂድ። እሺ እንግዲህ ቤተሰብ አሁን ላይ ማለት እንግዲህ ቅድም የደረስንባቸው እነሱ እንቅስቃሴ እያደረጉ ለመውጣት ከዚህ ቤት ለመቀየር እንቅስቃሴ እያደረጉ ነበር የደረስንባቸው። እንግዲህ ከቤት ሳይወጡ መሳይ ለጊዜው ቢያመልጠንም ባለቤቱንና ግብረ አበሮቹን እንግዲህ እነሱ ሲጠብቁ የነበሩ ብዙ ልጆች ተይዘዋል። ብዙ ወጣት ጎረምሶች፣ ብዙ ወንጀል ሲሰሩ የነበሩ ሰዎች እንግዲህ ተይዘዋል። እሱንም ደግሞ በቅርቡ እንደምንይዛችሁ በዚህ አጋጣሚ ቃል ገባላችኋለሁ። እንግዲህ አሁን ወደ አለው ቦታ እንሄዳለን ማለት ነው። ከዛ በፊት ግን እስቲ ሳሚ ምናልባት የተገኘ ነገር አለ ከነዛ ልጆች? ሁሉም ያሉት ሰዎች በሚገባ በማዋራት እየተሞከረ ነው። ግን ያው ተመሳሳይ ነገር ነው እያሉ ያሉት። የሚያውቁትንም የተወሰነ መረጃዎች የነገሩን ነገር አለ። ግዴታ እዚህ ጋር ለሚዲያ አሳልፈን የምንናገርበት ሰዓት አይደለም። አሁን ግን የተወሰኑ ማወቅ ያለብን የተወሰኑ መረጃዎችን አውቀናል። ያንን ነገር በኋላ የምናወራው ይሆናል። አሁን በአስቸኳይ ወደ አለው ቦታ አቶ መሳይም እዛ ሊኖር ስለሚችል ወደዛ ቦታ ብናመራ ይሻላል። እሺ እንግዲህ ቤተሰብ ምንም አይነት ጊዜ ሳናጠፋ ቀጥታ ወደዛ ነው የምንሄደው ማለት ነው። እዛ ደግሞ ሄደን የሚፈጠረውን እያንዳንዱን ነገር ቤተሰብ የምናሳያችሁ ይሆናል። እንግዲህ ሁልጊዜ እንደምላችሁ ደግሞ ቤተሰብ ሁሌ ባካችሁ ሁላችሁም በየሃይማኖታችሁ ጸሎት እያደረጋችሁልን ከጎናችን እንድትሆኑ በዚህ አጋጣሚ ልነግራችሁ ፈልጋለሁ። በተጨማሪም ደግሞ ለኛ ስለሚያግዘን ስለሚጠቅመን ካጠገባችን ሆናችሁ ሰፖርት ስለምታደርጉን ስለ እያንዳንዱ ነገር እያመሰገንኩኝ እንግዲህ ድጋሚ ይሄ ተሳትፏችሁ እንዳይለየን ላይክ እያደረጋችሁ ኮመንት እያደረጋችሁ ሼር እያደረጋችሁ ለዘመዶቻችሁ እያጋራችሁ እንግዲህ ይሄን ነገር ሁሉም ሀገር እንዲያቅል እንድታደርጉ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ አድርጉልን። እንግዲህ ቤተሰብ የሆናችሁ ሰዎች ደግሞ የደውል ምልክቷን እየተጫናችሁ የምንለቃቸው ቪዲዮዎች ሁሉም ቶሎ እንዲደርሷችሁ እንድታደርጉ በዚህ አጋጣሚ ልነግራችሁ ፈልጋለሁ። አሁን ጊዜ ስለሌለኝ ምንም ጊዜ ማባከን አንፈልግም። እንግዲህ ቀጥታ ወደዛ ነው የምንሄደው ማለት ነው። ተነስ ተዘጋጁላችሁ እንጣ